ሰላም እንዴት ናችሁ? ዛሬ በአዲስ ቻፕተር ተገናኝተናል። በዋነኝነት በዚህ ቻፕተር ዲስከስ የምናደርገው ፖፑሌሽን ሙቭመንት ኤንድ ኢንተራክሽንስ ኢን ኢትዮጵያ በሚል ሌሰን ነው ማለት ነው። በመጀመሪያ የምናገኘው about the fall of the Zagwe dynasty እና ደግሞ ከዛግዌ ዳይናስቲ መውደቅ በኋላ የሶሎሞኒክ ዳይናስቲ እንዴት ድጋሚ እንደተነሳ የምንመለከተው ማለት ነው። ዛግዌ ዳይናስቲ እንግዲህ ዲክላይን ያደረገበት በዋነኝነት ሁለት ፋክተሮች አሉ። የመጀመሪያ ፋክተር እንግዲህ በተለይ its opposition from its tributary region of Amhara በዋነኝነት የአማራ ሪጅንን የሚያስተዳድረው የዛግዌ ዳይናስቲ ነበር። ከዚህ ከአማራ ሪጅን እንግዲህ ከፍተኛ የሆነ ተቃውሞ ተነስቶበት እንደነበረ የዛግዌ ዳይናስቲ እንመለከታለን። ዛግዌ ዳይናስቲ ኪንጎች ወይም ሩለሮች በዋነኝነት የሚወቀሱት ለምንድን ነው? they are illegitimate of the Solomonic dynasty የሶሎሞኒክ ዳይናስቲ illegitimate ናቸው። legitimate ሳይሆን illegitimate ናቸው። ምን ማለት ነው? በፊት በነበረው ስርዓት አብዛኛውን ጊዜ ንግስና ላይ የሚወጣው ሰው ከኪንግ ሶሎሞን ጋር የዘር ሐረግ ጋር ዝምድና ያለው ወይም ከሚኒሊክ the first የምንለው የኩዊን ሼባና የኪንግ ሶሎሞን ንጉስ ከሆነው ከሚኒሊክ the first ጋር የዘር ሐረጉ የሚዛመድ ሰው ነው ንጉስ የሚሆን የነበረው። ዛግዌ ዳይናስቲ ግን ምንም ዝምድና የላቸውም፣ እንዴት ነገስታት ይሆናሉ የሚል ከፍተኛ የሆነ ተቃውሞ ተነስቶባቸው እንደነበረ እንረዳለን ማለት ነው። በኋላ ላይ እንግዲህ በተለይ ይኩኖ አምላክ የሚባለው መሪ ይሄ ሰው ባይ ዘ ዌይ በፊት ቀርቶ የነበረውን በዛግዌ ፔሪድ ቀርቶ የነበረውን የሶሎሞኒክ ዳይናስቲ ድጋሚ ሪስቶር ያደረገው ሪስቶረር ኦፍ ዘ ሶሎሞኒክ ዳይናስቲ የሚባለው ይኩኖ አምላክ ነው። ምክንያቱም እሱ ዝምድናው የዘር ሐረጉ ከኪንግ ሶሎሞን ወይም ከሚኒሊክ the first ጋር ስለሚያያዝ ሪስቶር አድርጎታል። ተቋርጦ የነበረውን ሶሎሞኒክ ዳይናስቲ ያስቀጥሉታል ተብሎ የሚታመን ነው ማለት ነው። ይሄ ንጉስ እንግዲህ ከ1270 እስከ 1285 በነበረው ታይም የነበረ ነው። ሶሎሞኒክ ዳይናስቲን ድጋሚ ስታብሊሽ ያደረገ ነው። ይህንንም ተከትሎ እንግዲህ ይሄ ኢትዮጵያ መካከለኛ ጊዜ የሚባለው ከ1270 እስከ 1285 ያለው ታይም መካከለኛ ሜዲቫል ፒሪየድ የሚባለው ከዚህ ጊዜ ጀምሮ ነው የጀመረው ማለት ነው። ይኩኖ አምላክ claimed descent from Queen Sheba and King Solomon ምንድነው እንግዲህ ይኩኖ አምላክ ከንግስት ሳባና ከንጉስ ሰሎሞን ጋር ዝምድና አለኝ፣ የዘር ሐረጌ ይዛመዳል። ይሄም የዘር ሐረጌ የሚዛመደው የመጨረሻው አክሱማይት ኪንግ ከነበረው ከድልናኦድ ጋር ዝምድና ስላለኝ ነው። ድልናኦድ ደግሞ የንግስት ሳባና የኪንግ ሰሎሞን ዝምድና ስላለው እኔም የሱ ዘር ነኝ በሚል በዚህ መንገድ ወደ ንግስና እንደመጣ እንረዳለን። ይሄንን ሌጀንድ እንግዲህ የተጠቀመው ይኩኖ አምላክ በፊት የነበሩት የዛግዌ መሪዎች ኢሌጂትሜት ናቸው ወይም የሶሎሞን የዘር ሐረግ የላቸውም፣ ስለዚህ ንጉሳን መሆን የለባቸውም የሚለውን ለማሳየት ነው ማለት ነው። ይሄ እንግዲህ የዘር ሐረጉ ከንጉስ ሰሎሞንና ከንግስት ሳባ የሆነ ሰው ነው መምራት አለበት የሚለው ሌጀንድ የወጣው ወይም ሪከርድ የተደረገው ክብረ ነገስት የሚባለው መጽሐፍ ላይ። ይሄ መጽሐፍ እንግዲህ ሪሊጂየስ መጽሐፍ ነው፣ ከካልቸርም ከሪሊጅን ጋር የተገናኘ ነው። ይሄ ክብረ ነገስት በዋነኛው ግሎሪ ኦፍ ኪንግስ ይባላል። ስለ ነገስታት የሚያወራ ነው፣ ስለ ነገስታት ክብር እንዲሁም ደግሞ ስለ ንግስት ሳባና ስለ ኪንግ ሰሎሞንም ዲስከስ ስለሚያደርግ እንዲሁ ከነሱ ነገስታትም መሆን ያለባቸው ከነዚህ ዘር ሐረግ የሚወጣ ነው የሚል አይነት ነገር ስላለው ይሄንን ተጠቅሞ ነው ይኩኖ አምላክ እንግዲህ ወደ ንግስና የመጣው ማለት ነው። ከዚህ በኋላ እንግዲህ ይሄ ሌጀንድ ወይም ደግሞ ይሄ ክብረ ነገስት ላይ ያለው አሁን ነገርኳችሁ ታሪክ በኋላ ላይ ኢትዮጵያ ላይ ለ700 ዓመታት ያህል እንደቆየ እንረዳለን። በዚህ ስርዓት መሰረት ነው ማንኛውም ንግስና ላይ የሚወጣ ሰው የዘር ሐረጉ ከዚህ ከሶሎሞኒክ ዳይናስቲ የዘር ሐረግ የሆነ ወይም ደግሞ የሶሎሞኒክ ዳይናስቲ የዘር ሐረግ ካላቸው ሰዎች የተገኘ ሰው ነው ወደ ንግስና የሚመጣው ማለት ነው። ይሄ ስርዓት እንግዲህ የቀጠለው እስከ 1974 ድረስ ነው። 1974 ማለት ኢምፐረር ኃይለ ሥላሴ እስከነበሩበት ታይም ነው። ኢቭን ኢምፐረር ኃይለ ሥላሴም ያው የኪንግ ሰሎሞን ዘር ሐረግ አላቸው ተብሎ የሚታመን ንጉስ ነበሩ ማለት ነው። ስለዚህ እስከሳቸው ጊዜ ድረስ ሊቀጥል ይችላል ማለት ነው። all monarchs of Christian Ethiopia claim descent from ይኩኖ አምላክ's family እንግዲህ ይኩኖ አምላክ ነው የሶሎሞኒክ ዳይናስቲ ሪስቶረር የሚባለው። ከዛ በኋላ የነገሱት በሙሉ የዘር ሐረጋችን ከይኩኖ አምላክ ነው እያሉ ንግስና ላይ እንደወጡ እንረዳለን ማለት ነው። the dynasty ወይም ደግሞ the Solomonic dynasty was influential in Ethiopian history despite legendary roots በጣም ኢንፍሉዌንሻል ሆኖ ለ700 ዓመታትም እንደቆየ እንረዳለን ማለት ነው። its rulers were seen as the restorers of the ancient Aksumite line እንግዲህ ጥንት የነበረውን ስለ አክሱማይት ኢምፓየር ግሎሪ መቼም ከዚህ በፊት ዲስከስ አድርገናል። በጣም ከፍተኛ ነው ግሎሪ ስለነበረው ያንን አክሱማይት ላይን ያንን አክሱማይት ኢምፓየር የሚያስቀጥሉ ናቸው የሶሎሞኒክ ዳይናስቲ መሪዎች ተብሎ ይታመን ነበረ ማለት ነው። በወቅቱ የነበረው ካፒታል እና አድሚኒስትሬሽን ምን ይመስል ነበረ ስንል በወቅቱ እንግዲህ የሶሎሞኒክ ዳይናስቲ መጀመሪያ ካፒታል ላሊበላ ወይም ላስታ አካባቢ የነበረ ቢሆን በኋላ ላይ ወደ ሌክ ሃይቅ ወደ አማራ አካባቢ እንደተቀየረ እንረዳለን ማለት ነው። በኋላ ላይ እዚህ ከሌክ ሃይቅም ደግሞ ወደ ተለያዩ ቦታዎች ሺፍት እንዳደረገ በተለይ ወደ ሸዋ አካባቢዎች በደንብ ሺፍት እንዳድርጎ እንደነበረ እንረዳለን ማለት ነው። በወቅቱ እንግዲህ የነበረው በተለይ ክርስቲያን ሃይላንድ ኪንግደሞች ምን አይነት አድሚኒስትሬሽን አዶፕት አድርገው ነበረ መሰላችሁ? ይሄ አንድ ቤተ መንግስት ውስጥ የሚቀመጡ ሳይሆኑ በተለያየ ጊዜ የተለያየ ቦታ እየሄዱ ካፒታላቸውን የተለያየ ቦታ የሚያደርጉ ናቸው። ሙቪንግ የተባለው ለዚህ ነው። አንድ ፐርማነንት ቦታ ላይ ሳይሆን ሴትል የሚያደርጉት የተለያየ ቦታ ላይ ኢቭን የሚኖሩባቸው
ቦታዎች ይሄ የንጉሱ መኖሪያ ለተወሰነ ጊዜ ነው፣ ፐርማነንት አይደለም። ከተለያየ ቦታ የተለያየ ቦታ ሲሄድ የተለያየ እንደ አዲስ ነው የሚሰራለት የነበረው። ስለዚህ ሙቪንግ የሆነ ሮያል ኮርት እንደነበራቸው ይህንንም የሚያደርጉበት ምክንያት አንደኛ ብዙ ቦታዎችን ለመቆጣጠር እንዲሁም በየቦታው ያለውን ሁኔታ ቼክ ለማድረግ ሪቤሊየን ካለ ቼክ ለማድረግ ነው እንደዚህ አይነት መንገድ የሚጠቀመው የነበረው ማለት ነው። the system spread royal influence across the ሸዋን plateau and beyond በተለይ ሸዋን አካባቢና ከሸዋ ፕላቶዎች ወይም ከሸዋ ከፍታ አካባቢዎች አልፎ ሊሄድ እንደቻለ ይሄ ሲስተም እንረዳለን ማለት ነው።